ወይ አብርሽ አመጣት እንዴ አዲስቷን ማለት ነው። ጉድ እኔማ አንዳንዴ ግርም ይለኛል ለሴቶች ሁኔታ በራሳቸው ማለት ነው። ምክንያቱም አብርሽን እንደሆነ ምናልባት የስራ ጉዳይ እንደዛ አድርጎት እንዲሆና ብላችሁ አስቡት። እሺ ጠይብ እሱ የስራ ጉዳይ እና የስራ ጉዳይ አላማው ከሆነ እዚህ ጋር የሚመጡት ሴቶች ሀሳባቸው ወይም ደግሞ አላማቸው ምንድን ነው? እኔ ግራ ያገባኝ ነገር ይሄ ነው። ምን መሰላችሁ? አንዳንዶቻችን ሄርሜላ የኒ የሩታ ሀቅ ሲወጣ ሄርሜላ ደግሞ እንትን ስትሆን እያላቸው ነው። ይሄ ማለት የዛኔ ትንሽ እኛ አገናዝበን የምናየ ከሆነ ሩታና አብርሽ ጣልቶ ነበር። እዚህ ጋር ማንንም ስለወደድነው ወይም ደግሞ ማንንም ስለጠላን የሆነ ነገር ከማለታችን ብንቆጠብ ጥሩ ነው ብዬ አስባለሁኝ። ሩታ ማለት ሄርሜላ ስትመጣ አብርሽና ሩታ ላይ ክፍተት ነበር ወይም ደግሞ የሆነ አለመግባባት ተፈጥሮ ነበር። ታዳ በዛን አጋጣሚ ሄርሜላ መጣችና አይ እንግዲህ ከጎንህ መሆን ይፈልጋለሁኝ እያለችው ከጎኑ ሆናለች። ከዛን በኋላ በሂደት የሄርሜላ ሁሉ ነገር ሲያይ በሂደት ደግሞ ወደ ፍቅር ገቡ ማለት ነው። አብርሽም ማለት ሩታን ፈታትና ወደ ፍቅር ገቡ። አሁን የሩታ ሀቅ ሲወጣ የሄርሜላ ደግሞ የመጣችበት መንገድ ልክ እንደሊሆና አወቃችሁ እያላችሁ ነው። ይሄ ነገር ተገቢ ነው ብዬ አላስብም። ምክንያቱም የዛኔ ሰማይና ምድር ነበር። ያኔ አብርሽና ሩታ ተጣልቶ ነበር ባይለያዩም እንኳን ሄርሜላ ደግሞ የቀረበችው ልክ ከሱ ጎን እንደሆነ ሆና ነበር ያቀረበችው። በኋላ ደግሞ ሲለማመድና ሲገባባ ማንም ሰው ይቀራረብ የለም። ስለዚህ እንደ ተለማመዱ ወደ ቅርርባቸው ወደ ፍቅር ተቀየረ ማለት ነው። አሁን እዚህ ጋር ደግሞ የምናየው ጠይብ እነዚህ ሴቶች ሁለቱም እየተጣሉ እያየች ይቺ የመጣችው ሶስተኛ ሴት እኔ ምን አስባ እንደሆነ ምን ፈልጋ እንደሆነ ይሆናል አይደል? ነገሩ ውርምስስ ያለ ነገር ነው። በነገራችን ላይ ለምን መሰላችሁ? የሩታ ሀቅም ወጣ እንበል፣ ሄርሜላ መመጣችው ትክክል አልነበራም እንበል። ታዳ በዚህ መካከል ይቺ አሁን መጣችው አዲስቷ ሴት ማለት ነው ምን ይሆናል ብላ ነው። እኔ እኮ ግራ ገባኝ። ምሬኔና ምን ልትሆን አምሯት ነው እዚህ ጋር ሁለቱ ሴቶች እየተጣሉ እያየች ሶስተኛ እሷ መምጣት ደፍራ ራሱ አብርሽ ራሱ ቢያወራትና እንዲሁም የልብ በልብ ቢሰጣት እንኳን እሷ ደፍራ ይሄንን ውስጥ የምትገባበት አንዳች ነገር እኔ አለ ብዬ አላስብም። ምክንያቱም ሄርሜላ ትላንት አይታችኋል ብዬ አስባለሁኝ። አይ ሩታ በቂ ምክንያት አላት አለች። ለምን እኔ የመጣው ጊዜ ሩታ በቂ ምክንያት አላት፣ ለኔም ደግሞ በቂ ምክንያት አለኝ አለች። ይሄ ማለት አይ እንግዲህስ ማንኛውም ባልና ሚስት ሲጣሉ ሚስት የራሷን ህይወትና ባል የራሱን ህይወት መቀጠል እንደሚችሉ ስለሚታወቅ ይሄንንም ደግሞ ብዙዎቻችን አይ እንግዲህ መጀመሪያ ጊዜ ሄርሜላንም የተቀበላት አልነበረም። በነገራችን ላይ አሁን በቅርብ ጊዜ ነው ያኔ ሄርሜላ ተቀባይነት ያገኘችው እንጂ መጀመሪያ ተቀበላት አልነበረም። ለምን ሩታ በእያንዳንዱ በምታደርገው ነገር ከአብርሽ መሆን እንደማትፈልግ ስትናገር፣ እንዲሁም ደግሞ አይ በቃ እኔ ይፍታኝ ብላ ብዙ ነገር ስታወራ በዛ በሂደት ደግሞ ሄርሜላን ህዝቡ ተቀበላት ማለት ነው። በቃ ማንኛውም ባልና ሚስት ያኔ ካልተግባቡ ይለያያሉ። ከተለያዩ ደግሞ ባል የራሱን ህይወት ሚስት የራሷን ህይወት ስለምትኖር ማለት ነው። አሁን እቺ የመጣችው ሶስተኛዋ ነው እኔ ግራ አጋባችኝ። የሄርሜላና የሩታ ጊዜ የዛኔ ነበር። ያው ብዙ ነገር አይተናል። እንዲሁም ደግሞ ሩታና አብርሽ ሳይገባቡ ቀርተዋል። ብዙ ነገር አይተናል። ታዲያ አሁን የምትመጣው ያው ሩታም ከሄርሜላ ጭቅጭቅ ውስጥ እንዳሉ ታውቃለች። ምክንያቱም አይ እንግዲህስ እኔ የልጄ አባት ነው ነገና ከነጎዳ ልጄ አድጎ ከአባቴ በምን ምክንያት ተለያያሽ ቢለኝ መልስ መመለስ ይፈልጋለሁ እያለች ነው ሩታም። ሲቀጥልም ደግሞ ልጄ ያለ አባት ማደግ የለበትም እኔም አጥፍቼ ከሆነ በጣም ይቅርታ እያለች ሩታን ወደ ራሷ ለመውሰድ ሄርሜላም ደግሞ ለኔ የሆነ ነገር ባለኝ በቃ ካንተ የሚያርቀኝ
ወይም ደግሞ ያገኘህብኝ ነገር ካለ አንድ ነገር ባለኝና ከህይወቴ ለመጨረሻ ጊዜ ሊውጣ እያለች ነው። ታዲያ በዚህ መካከል ሶስተኛ ሴት የምትመጣው ምን ሊሆን ብላ ነው እንዴ? እኔ እምሬንን የግራ ገብቶኛል። እናንተም ግራ ገብቷችኋል ወይስ እኔ ብቻዬ ነኝ ግራ ገባኝ? ግን እንዴት አያችሁት ነገሩን ማለት ነው። በዚህ ልክ ደግሞ እኔ እንጃ እንዴ አንዳንድ ጊዜ ሴቶች ለክብራቸው ተጠንቀቁ ማለት ነው። እምሬንን እንዴ ሴት ልጅ ክብር አላት አይደል? ስለዚህ ለክብራቸው ተጠንቀቁ። አሁን እቺ የመጣችው ሶስተኛ ሴት ምን ሊሆን እንዳለች እንደሆነ እኔ እንጃ እንዴ ምን ፈልጋ እንደሆነ እንዴ አብርሽ ያው እንዳልኳችሁ ቀደም ብዬ ምናልባት አንዳንዴ እሱን በቃ በስራ ጉዳይ እንወስድለት። መቼስ እሱ ፍቅር ሳይሆን የስራ ጉዳይ በሉት። እሺ እዚህ ጋር የሚመጡት ሴቶችስ ለክብራቸው አይጠነቀቁም? እነሱም ልክ እንደ አብርሽ ናቸው እንዴ? እንዴ ምን እየሆነ ነው? ምን እየተካሄደ እንደሆነ እኔ ምሬን ግራ ግብት ስላለኝ ነው። እንደ ገና የሄርሜላና የሩታ ነገር ሳይስተካከል እነሱ ገና ጭቅጭቅ ላይ እያሉ እያየች አንዲት ሴት ሶስተኛ ለመበጥበጥ ማምጣቷ እኔ እንጃ። ግን በነገራችን ላይ ይሄንን ካልኳችሁ ትላንት ኤፍሬም በጣም ነው ደስ ያለኝ የምሬንን። ያኔ ብዙዎቻችን ብዙ ነገር ብለናል። ነገር ግን ደግሞ ብዙዎቻችን ደግሞ ለዛሬ ኤፍሬም አድናቂ ነኝ ነገ አላደንቀውም ነው ለዛሬ ኤፍሬም አድናቂ ነኝ እያላቸው ነበር ማለት ነው። ይሄም ማለት ኤፍሬም አው እኔ ብዙ ጊዜ ምንድነው የሚላቸው የምሬኔና ብዙ ጊዜ እኔን የምታዩን ከሆነና እንዲሁም ደግሞ የምታዳምጡኝ ከሆነ ሩታን ስለወደድናት ብቻ ጥፋት አታጠፋም ማለት አንችልም። ገባሽ አይደል? አንዳንድ ልጆች ገገም ብሎ እንደዚህ ግግም ብሎ አይ ሩታ ምንም አታጠፋም የሚሉ ልጆች ስላሉ ማለት ነው። እነሱም አንዳንዴ በእነሱም መፍረድ አብዛው ጥሩ አይደለም። እነሱም አንዳንዴ የስራው ጉዳይ ራሱ ነው እንደዛ እያደረጋቸው ዋይ ብለን ማሰብ አለብን። ምክንያቱም መቼስ አንዲት ሴት በክብሯ ድርድርና እንዲሁም ደግሞ የራሷን ክብር በክብሯ ማትቀላ ቀልድ ማታቅ ሴት ነው እኛ የምናውቀው እንጂ እንደዛ የሄዳ የመጣ እሷን መጫወቻና እንዲሁም ደግሞ እንዲጫወትበት የሚፈልግ ሰው የለም በነገራችን ላይ። ስለዚህ የነሱን የአብርሽን ጉዳይ አንዳንዴ ስራ ነው እንበለው፣ በቃ ስራ ጉዳይ ይሄ ነው እንደዛ የሚያደርገው እንበለው። ግን ሴቶች ተጠንቀቁ ማለት ነው። ሲቀጥል ደግሞ ትላንት ኤፍሬም ጨርሶ ተናግሯል። ምክንያቱም ኢምባ ጥሩ አይደለም ይሄ ልጅ። አሁን ሄርሜላ እያለቀሰች ናት፣ ሲቀጥልም ሩታ እያለቀሰች ናት። ሩታም ምን ያክል ለሱ ዋጋ እንደከፈለች እኔ ያውቃለሁኝ፣ ሄርሜላም በዛው ልክ። ስለዚህ መሆን ካለበት ከሩታና ከሄርሜላ ካሊሆነ አርፎ ተሰብስቦ ይቀመጥ። ቤተሰባችን እያዋረደ ነው ያለ፣ ቤተሰባችንን ክብር እያዋረደ ነው ያለው። ስለዚህ እናቴና አባቴ በሱ ለምን ይሸማቀቃሉ? ስለዚህ ከሆነም ከሩታ ይሁን ከሊሆነም ከሄርሜላ አላበለዛ የምትመጣው ሶስተኛ ሴት ሌላ ጦርነት እንደምትከፍት ማወቅ አለብክ እያላ ለዴቭ ተናግሮት ነበር። ዴቭም ደግሞ አይ ይሄንን ነገር አያደርገውም እሱ የሚለው ያለው ወይም ደግሞ እያደረገው ያለው ከሩታና ከሄርሜላ እንዲሁም ደግሞ ከኛ እንትን ሊል ፈልጎ ነው እንጂ ማንም ሴት እግሯን አንስታ አትመጣም። እባክሽ ሴትዮ ማለት አሁን ሶስተኛ ያመጣሽው ሴትዮ እባክሽ ይሄ ነገር አያዋጣሽም፣ ተመለሽ። አሁን ነው እንደው ህዝብ አጥቦ ሳያሰጣሽ በፊት ማለት ነው። ገባሽ አይደል? ህዝብ የኛ ህዝብ አንድ ነገር ካገኛ እንትን ሚል አይደለም። ስለዚህ እኔ በነገራችን ላይ ስደብ ምናምን እንደ በቃ እነሱ እንደፈለጉ ይሁኑ፣ እኛ በንሳደብ ጥሩ ነው ብዬ አስባለሁ ብዙ ጊዜ። ግን አሁን ደግሞ የኛ ህዝብ አንድ ነገር እንትን ካላ ከወደደም ወደዳ ከጣላም እስከ ጥግ ድረስ ነው አይደል? ስለዚህ አሁን ነው እንዲሁም በማንም ቦታ ሳትዋረጂ እንዲሁም ደግሞ በሄርሜላና በሩታ ውስጥ ጦርነት ሳትከፍቺ አንቺ ሶስተኛ ሆነሽ አሁን ነው ማማለስ አለብሽ ነው የሚለው። ትላንት በነገራችን ላይ እንዳልኳችሁ እኔ ብዙ ጊዜ ሩታን ብታጠፋ ስለወደድናት ጥፋቷን አንደብቅላት፣ ሄርሜላን ብታጠፋ ደግሞ ስለወደድናት ብቻ ጥፋቷን አንደብቅላት። ጥፋታቸውን በስተክክል እናውራ። ከዛን ደግሞ ልክ ከሰሩ ልክ ናቸው፣ የሆነ ጥፋት ከሰሩ ጥፋተኛ እንበላቸው ይላችኋለሁኝ። አሁን ይሄንን ያልኳችሁ ምን መሰላችሁ? ሰሞኑን በዛኛው ሳምንት ኤፍሬምን ብዙ ነገር ብለናል፣ ብዙ ነገር አውርተንበታል። ነገር ግን ትላንት ያወራው ነገር ጥሩ ነው። ምክንያቱም አንዳንድ ልጆች አላችሁ አይ
አንተ መቼም አትሳሳት። ሰው ነው ለምን አይሳሳትም? እናንተ ምን እየሆናችሁ ነው? ማይሳሳትበት ምክንያት ምንም የለም። እሱም ይሳሳታል፣ ሰው ነው። ሩታም ተሳሳታለች፣ ሰው ናት። ሁሉም ይሳሳታል፣ ሰው ነው። ነገር ግን ደግሞ እኛ ስለወደድናቸው ብቻ አያጠፉም አይሳሳቱም ማለት ከባድ ነው ብዬ ነው ማስበው። እስቲ እመለሳለሁኝ። ለአሁን ይበቃችኋል። በያላችሁበት ሰላማችሁ ብዛ። ሼር ቆዩልኝ። ባይ ባይ።